እቺ ናት ኤደን። በሳውዲ አረቢያ የምትኖሩ ኢትዮጵያውያን በሙሉ ኤደንን የምታውቋት ሼር አድርጉላት፣ በስልኳ ደውሉላት። ስልክ ቁጥሯንም እለጥፋለሁ ሁሉም እንዲደውልላት ማለት ነው። እና ኤደን ቤቴሌምን ነይ ብላ ወደ ሳውዲ ጅቡቲ ላይ ሞታለች ብላ ለቤተሰብ ያሳወቀች ነው ከንደልኳት። ከዚህ በፊት ስለ የዛሬ አመት ስለ ኤደን ነግራኝ ነበር እሷ። አዎ እኮ እንሂድ አለችሽ እና አንቺ እምቢ አልሻት በባህር ሳውዲ። እሺ አዎ ከዛ በፊት የዛሬ አመት ኤደን የምትባል ጓደኛ እንዳላትና በፍቅረኛዋ ጠርጥራኝ ምናምን ታጣላችኝ በጣም ምናምን እና እንደ እህቴ ነበረ ማያት እና ከዛ በኋላ ተደዋውለን አናውቅም 2 አመት ምናምን በአመት ደውላ ይቅርታ ምናምን ጠየቀቻት ማለት ነው። እንዴ ከኤደን ጋር በፊት አንድ ቤት ተከራይተው በሚኖሩ ሰዓት በፍቅረኛዋ ጠርጥራት ተጣልተው ነበር። አዎ ከዛ በኋላ በ2 አመት ምናምን ኤደን ደውላ ይቅርታ ምናምን አለቻት ቤቲን ማለት ነው። ያ ቀን እንደው ስለ ቤት ስናነሳላት ብሎክ ነው በቃ ብቻ ስለ ቤት እናንሳላት። ቦይሷ ላሰማሽ የምትፈልጉ ቦታ በይሱን ላሰማሽ። አዎ ክፈችው እናት። እሺ እና ደግሞ ፎቶሽን እዚህ ጋር ነው አምረጫ ቪዲዮ ፎቶሽን እንለጥፋለን ምናምን ስንላት ለጥፉ እስኪ አሁን ምን እንደምታመ ለምን አሁን አትለጥፉ ማለችን። እኔ ግን ፎቶ እንደምለጥፍ ተነግራት ዲሞ ራሱ ስልኩን ያነሳችልኝ። አው መጀመሪያ እኔ ብሎክ አርጋኛለች ከቲክቶክም ከኢሞም ሁሉም ስለነግራት ይሁን ስለኔ አላቅም፣ ግን በሌላ ሰው ስንደውል አላቅም ብላ ትዘጋብናለች። በብዙ ስልክ ነው በተለያየ ስልክ ነው የምናነሳው። የሰው ነፍስ ማጥፋት እንደዚህ ቀላል በቀላል የሚታይ ነገር መስዋዕት ነው። እሺ አባቴ ሀቢባ አየው የተለያየ ነው። ይው እዚህ ጋር ያሉን እጆቿን እያቸው እዛ ደግሞ የተቀበረብችበት ቦታ ደግሞ ሁለቱም እጇ ላይ ደረቷ ጋር ነው ያደረጉት። ከዛን ሲቀጥል ደግሞ አንገቷን ወደዛ ነው ያዞሩት። ስለዚህ በትክክል እቺ ልጅ አልሞተችም ወይ? አንዴ እዚህ ጋር ፎቶ አንስተው ከዛ ደግሞ እዛ ውስጥ ደግሞ እጇን አጥፈዋታል። አንገቷ ደግሞ ወደዛ ዞራል ማለት ነው። ከዛን እዚህ ጫማዋን ሁሉ ያወልቀው እዚህ ጋር ጫማ ጋር እዚህ ጋር ደግሞ አወልቀውታል ማለት ነው። እንፈልጋለን እምትሲ ከሆነ አገናኝ ስልክ ስጭን ስንላት እንደ ጥያቄ ሲመጣባት ትዘጋለች። እንዴት ሆነች ምናምን ስትባል ደግሞ እንደዚህ ናት ማምልትና ወደው ነው ማቋረጥ የምትፈልገው ማለት ነው። ከዛ እዛ ከእስር ቤትስ እንዴት ተፈታች አልናት እኮ። ከእስር ቤት የተፈታችው 200 ሺህ ብር ተከፍሎ ነው አለች። 200 ሺህ ብር ማን ሊከፍል ይችላል? ከየት መጥቶ ስትባል እኛ ነን አለች። እንዴት እንደከፈለች የምን እስር ቤት ነው? ጅቡቲ ላይ እስር ቤት አለ። አረ ያ በሀብል የታሰረች የለም ሁለቱ በካቴና ታሰሩት። ከዛ እኮ እሱ እስር ቤት ነው እንዴ? ደላሎች ነው የያዛቸው ወይስ ማን ነው? እኔ እንጃ። ታስረው ነው ከዛ ቦታ ተፈቷል ነው የሚሉ። እሷ ናት ይሄን ሁሉ የምታውቀው እኮ። እንደዛ ጋር እንዴት እንዳየችው ነው ያላቅም። እንግዲህ አሁን መታሰራቸውን ሁሉ በምን እንዳወቀች ነው ያላቅም። በሀብል ታስረው እኔ ያልኳትኝ በሀብል ሁለቱ ልጆቹ ታስረዋል በካቴና። ከዛ ቦታ ላይ እንዴት የት ናቸው? እዛ ከዛ ቦታ ላይ ወጥተዋል ይስራት። ከዛ ቦታማ 200 ሺህ ብር ተከፍሎ ወጥተዋል አለች። 200 ሺህ ብሩን ማን ሊከፍል ይችላል? እኛ ጋር አልተደወልን ቤተሰብ ጋር ጓደኛ የላት ሊከፍል የሚችል ጓደኛ የላትም። ማን ከፈለ ስትባል እኛ ነው የከፈልነው ነው የምትለው። ስለዚህ እስር ቤት ደላላን ያገታቸው ሽፍታን ያገታቸው ቦታው ይሄ ከካቴና የታሰሩበት ምንድን ነው? ያን አትናገርም። በቃ አሁን እሱን አትናገርም። ከዛ ቦታ ላይ ነው የምትርሷ ዝም ብላ እዛ ቦታ እዚህ የታሰረችበት ሀብል አይተናል እኛ ተልኮልናል ስንላት ከዛ ቦታ ላይ 200 ሺህ ብር ተከፍሎ ወጣለች ነው የምትለው። እሷ ቦታውን አትናገርም ነው የምትለው። እሷ የምትለው ነው እንደዛ። እኛ የምናውቀው ስለመታሰሯ ሁሉ እኛ የምናውቀው ነገር ወጣ ከዛ ጉዞ ጀምራለች ካለች በኋላ ቆይታ በ11 ደግሞ ደውላ ሞታለች። እዛውን የሞተችው እኔ ግን አላወቅኩም ነበር ነው የምትለው። አይ እኛ ነን የደወልላት። አሁን በ11 እኛ ስንደውልላት ከቤት ሲደወልላት እንደው እባክሽ ቤትን ከሰሟት ብዙ ጊዜ ነው እና እባክሽ እንደው የምታውቂው ነገር ካለ ድምጿ መስማት
ቅድም ያልከኝ ራሷ በ11 ደውላ ለወንድምየው እኔ የመዘገብኩት እዚህ ጋር ሐምሌ 11 ደውላ ዳዊት ለሚባለው ወንድምየው ራሷ መሞቷን እንዳረዳች እኔ ነገርከኝ። አይ መጀመሪያ የተደወለ ከቤት ነው። ድምጿን መስማት ስለፈለገች አክስትየዋ ደውይላት ብዬ አላልኩሽም? እስኪ ደውይና አንቺ አውሪያት አልኳት። አሁን ኦልሬዲ ቪዲዮ ሰርች ቢሆንም እዚህ ጋር ቃልህን ስትቀይር ተቀያየረ እኮ ነገሩ። ቅድም ያልከኝ ራሷ ሐምሌ 11 ኤደን ከሳውዲ ወንድምየው ዳዊት ጋር ደውላ በምን አውቃ ደወለች? ቁጥራቸውን ስልክ እኔ ሰጥቻቸው ነበር እንዲደውሉ ይደውሉላት ስለነበርናት እሷ ደውላ ነው መሞቷን ያረዳቻቸውን ያልከኝ እኮ ንገሪን ስላት ራሷ ነች የተናገረችው። መናገር ራሷ ነች የተናገረችው። የእሷ ቤት የሞተችው በ30 ነው። እንዴት እኛ እየመጣች ነው ስትይናል ነበር ተባለች ስትባል እኔ የዛኔ መረጃ ጥፍተውብኝ ነበር፣ መረጃ አልደረሰኝም ነበር አለች። አሁን ልጆቹ ገብተዋል፣ እሷ አርፋለች። ጅቡቲ በረሃ ላይ አልቻለችም፣ አርፋለች ነው የሚሉኝ እነሱ። እንደዛ እሷ ነች እንደዛ የምትዋረው። ደጋግሜ ሁሉን የሞከርኩኝ። ከዛ በኋላ እኮ እኔ ደውያለሁኝ ራሴ ማለት ነው በዛን ቀን። እና እስኪ የገባችኋል ልጅ አገናኘኝ አልኳት፣ አብራት የነበረችዋል ስላት አገናኘች። እንግዲህ እሷ አቱን እኛ የምናውቀው ነገር የለም፣ እሷ የምትለውን ብቻ ነው እኛ የምንሰማው። እሺ ስላለን የእሷ ቪዲዮ ስላለን ልጅቷን እንፈልጋታለን። አብራ የነበረችዋ ልጅ መታ ቪዲዮ ከፍታ ትናገር፣ ካለበለዛ እናምናት። ምክንያቱም እሷን መቷን አናምንም። ምክንያቱም ኦልሬዲ ሌላ ሰው ልትልክ አትችልማ። እኛ ማስረጃ ቪዲዮ አለን። ከቤቴሌም ጋር አብራ በአንድ ካቴና ታስራ ያለችበት ሺቲ ለብሰው ሁለቱም ሰማያዊና ቀይ፣ ቤቴሌም ሰማያዊ ሺቲ የለበሰችዋ ናት። ቀይ ሺቲ የለበሰችዋ ደግሞ አብራ ተጓዥ ናት፣ ግን ስሙን አናውቀውም። እሷ ልጅ መታ ቪዲዮ አብርታ ሳውዲ መድረሷን በስልክ ደርሳለች ብላ ያገናኘቻችሁ ልጅ ራሷ መሆኗን ቪዲዮ አብርታ ስናያት ነው የምንሰማት እኮ። ልጅ አንድ ወንድም አለ እኮ፣ ወንድም እዛ ቪዲዮም የሚቀርጽ ወንዱ ይመስለኛል። ወንድም አለ አንድ አብሯቸው። እሷ ያለችን እንደዛ ነው። ወንድ ልጅም አለ አብሮ። ወንድሜ ነው ወንድሜ ነው የምትልኩ። ወንዱ የኔም እኮ ወንድሜ ነው። እናንተ መሆናችሁ ነው እንደዚህ ሁሌ የምትጨቀጭቁኝ። እየመጡ ነው ደህና ናት አልኳችሁ አይደል እንዴ? ስትገባን ያገናኛችኋለሁ ነው የምትለው እሷ የነበረ ማለት። እየመጡ ነው ስላት፣ አዎ እየመጡ ነው። እስኪ እኔ ላምን አልቻልኩም። እስኪ ማርያምን በስላት ማርያምን እየመጡ ነው አለች። የመን ደርሰዋል፣ እየመጡ ነው። ከሁለት ቀን በኋላ እኔ ጋር ይገባሉ። ሲመጡ እኔ ጋር ስለሚያርፉ እኔ በስልክ አገናኛችኋለሁ ነበር ትለን የነበረ። ስለዚህ እንደዛ ስትለን የነበረች ልጅ ደግሞ አሁን ምን አለች? ልጅቷ ገብታለች፣ ጓደኛዋ እሷ ጅቡቲን ያረፈችው አለች። የመን ደርሳለች ያለችው አለች። ጅቡቲ ተመልሳ እንዴት ልትሞት ትችላለች ነው የመናት ብስትለን ነበር። ለሜላት ይህንን ቪዲዮ ስትልክ በ28 ቤቴሌም ስትልክ ተይዣለሁና ብር ተጠይቄያለሁ ብር ላኩልኝ ብላለች ወይስ ምን አለች? ቪዲዮውን ብቻ ልካ ነው ጸጥ ያለችው ወይስ ከቪዲዮ ጋር አብራ የላከችው መልእክት አለ? መልእክት የለም። ቪዲዮውን ልካላታለች። እንደዚህ ቡኛለሁኝ ግን ከ15 እንዳደነግጭ ነው እንደዚህኛው እንዳደነግጭ ከ15 ከወር በኋላ ስልኬ ከጠፋ ካልደወልኩላችሁ ለወንድሜ አሳውቂው ንገሪው። ከዛ ራሷ ሜላት ትግባና ቪዲዮ ልካ ምን እንዳለች አትንገረን። እሺ አስገባች። እሺ ሜላት ጻፊ፣ አሁን በገባችበት አካውንት አስገቧት ፕሊዝ። ሜላትን ቪዲዮ ልካ ምን እንዳለቻት እርግጠኛ መሆን ፈልጋለሁ። አሁን ቪዲዮ ልሰራ ስለሆነ ነው። ይሄ የሰው ነፍስ እንደዚህ ይርካሽ ሆነ ማለት ነው። በጣም ያሳዝናል። እውነት ምንም እኮ ነው በስልክ ስታወሯት ሰው አብሯት የኖረ ጓደኛ የሞተባት ማትመስለው በቃ መጣት ጅቡቲ ላይ ሞተች በቃ በሯት እንዴ። ከዛ እኔ ደግሞ ለቤተሰብ ተናገርኩ። አንቺ ነይ ብለሽ አስነስተሽ አምጥተሻት እንዴ እንደገና ሙቀት የጅቡቲ ሙቀት ይገላል። እንደገና ለምንድነው የምትቀበረው? ዝም ብሎ ቤተሰብ ሳያስፈቅዱ ምናምን ዶሮ ይመስል ዝም ብሎ መንገድ ላይ ቅብር ማድረግ እንዴት ይሆናል ነገሩ? ለእኛም የተነገረ ነገር የለም እኮ መሄዷን እሷ ራሱ ለቤተሰብ እንኳን ተናገሪ ሳትላት ልምጣ ብትላት እንኳን እኮ ስጨምር ልጅቷ ልምጣ የምትል ልጅ አይነት ከአሁን በፊት እኔ ፓስፖርት አውጥቼላት በፊት ቆይቷል። ካወጣች እሷ አይታወቅም ልትል ትችላለች። ምክንያቱም አረብ ሀገር ያጓጓል። የኢትዮጵያ ኑሮ ከባድ ሊሆንባት ኑሮ ከብዷት አብረው አንድ ቤት ተከራይተው ይኖሩ ስለነበር መስተንግዶም አብረው ይሰሩ ነበረ። ኑሮ ከብዷት
ውሰጂ ልትላት ትችላለች። ወይ ደግሞ ኤደንም ኦልሬዲ ደላላ ሆና ወይ ደግሞ ኮሚሽን ልታገኝ ሰው በማገናኘት ገባክ ስራዋ ሆኖ እንትን ልትላት ትችላለች። መምጣት ትፈልጊያለሽ ምናምን ብላ ልታሳምና ልጀነጀናትም ትችላለች። እኮ እንደዛ ብር ነው የሚከፈለው። ናይ ብላታለች። ይሄ ለዚህ አንተ ይሄ ማለት ነው በሚናወቅ ኔቶ ያለ ማስረጃ ስለ ጓደኞቿ እሱ ማስረጃ ጋ ማለት ነው። ማስረጃ የለኝም። ለአንተ ያለክ ማን ነው? 100,000 ብር ይከፍልልሻል ያለቻት የቤት ጓደኞቿ አንደኛው ጓደኛ ነይ እንሂድ ብላት እምቢ እኔ አልሄድም እንደዚህ ብላኛለች። እሷ ነይ እንሂድ ስትላት እኔ አልሄድም ብላታለች። እሷ እንደዚህ ብላኛለች ብላ ለጓደኛዋ ተናገረች። ጓደኛ ልጠራት ትችላለህ። ራሷ ልትነግረን ትችላለች ምን እንዳለቻት። አሁን በቪዲዮ እኔ ስልክ ልደውልላት። ከዛም በፊት እኔ ላንቺ ጥያቄ አለኝ ሜላት። ቪዲዮን ስትልክ ቤቴሌም አብራ የላከችው ነገር አለ ላንቺ? ምንም አላከችልኝም። እኔ እንደዚህ ይጃለው ተይዣለሁ፣ ከ5 ቀን በኋላ ልንመለስ እንችላለን፣ ካልተመለስኩ ደግሞ ከ15 ቀን እስከ ወር እስከ 2 ወር ባለው ጊዜ ለብሬ ደውለሽ አሳውቂ ያለችኝ። እንዴ ምን የት ነው ሄደሽ ነው ስላት፣ እንደዚህ በጽሁፍ በኖርማል ስልክ ነው የደወለችልኝ። ከዛ በኢሞ ነው። ከዛ ወዲያው ነው የዘጋችው። ተናግራ ለምንድን ነው እንደዚህ የምታረጊ ስላት፣ እንደዚህ ሱፐር ማርኬት እኮ ነው አለች። ሱፐር ማርኬት ነው አለችኝ። ሱፐር ማርኬት እንዴት ነው አንቺ ህገወጥ ነሽ? እንዴት ነው ሱፐር ማርኬት የምትሰሪ ስላት፣ ቋንቋ ስለምትችይ ችግር የለውም ብላኛለች አለች። አንቺ እንደዚህ ልትሰሪያችም ነይ ተመለሽ ስላት፣ አረ ችግር የለውም እሄዳለሁ፣ ሱፐር ማርኬት ነው ደውለሽ አረጋግጠሻል ስላት፣ አዎ ማርያምን ብላኛለች ሱፐር ማርኬት ነው ብላ ቪዲዮ ኮል ደውላ ሳይታኛለች አለች። ይሄ እኔ ደስ አላለኝም። ሱፐር ማርኬት አንቺ ማንሽ ከዚህ ሄደሽ ቋንቋ ስለቻልሽ ብቻ ሳውዲ ከዚህ ሄደሽ ሱፐር ማርኬት ልትሰሪያችም አልኳት። ቆይ ብላ ቪዲዮ ልክልሻለሁ፣ ለማንኛውም ደውይለት ለብሬ፣ ለማንም ሰው እንዳትናገሪ፣ ከዛ በፊት ለማንም ሰው እንዳትናገሪ፣ ከ2 ወር 15 ቀን እንትን ካለ በኋላ ነው መናገር ምቺ፣ ካልደወልኩልሽ ስልኬ ካልሰራ ወይም ደግሞ ካልደወልኩልሽ እንጂ ለማንም እንዳትደውይ ብላ ጥርቅም አድርጋ ዘጋችሁ። ቪዲዮን ልክልሻለሁ ቪዲዮን እይ ብላ ማለት ነው። ስለዚህ ከ5 ቀን በኋላ ልንመለስ እንችላለን። አዎ ተይዣለሁ፣ ልንመለስ እንችላለን። ካልሆነ ደግሞ ካልተመለስን ደግሞ ትደውያለሽ፣ ለወንድሜ ትደውያለሽ። የያዟት ምኖች ናቸው አልነገረችኝም። እሺ ጋይስ የምታውቁ ካላችሁ ጅቡቲ ላይ አንድ ሰው እንደዛ እንደነሱ በካቴና ሊያዝ የሚችለው በምን ምክንያት ነው? ፖሊስ ነው? ደላላ ነው? ሽፍታ ነው? ምንድን ነው የያዛቸው? ፖሊስ ከሆነ እንዴት 200,000 ሲከፈለው ይለቃል? 200,000 ከፍለን አስለቀቅናቸው የምትለው ደላላዋ ፖሊስ ይዞ ካቴና አርጎባቸው ካቴና አርገዋል። ኦኬ ራስን በራስ እንደዚህ የተቀረጸ ነው። እንደዚህ አድርጋ ካቴና ማድረጋቸውን አሳይታ እንደዚህ ራሷን አሳይታ አብራት ያለችዋ ልጅ አሳይታለች። ስለዚህ አብራት ያለችዋ ልጅ አሁን ሳውዲ ገብታለች ተብሏል። እንፈልጋታለን እሷን። ከዛ በኋላ ከታሰሩበት ተለቀው ቤቴሌም ሞታ ቀብራት መንገዷን ቀጠለች። እሷ እኔ ቀበርኳት ያለችበትን ቮይስ አላችሁ? ብርሃኑ ቮይስ የለንም። በቀጥታ በእንትን የነገረችኝ ስልክ ስደውላቸው ነው ያወሩኝ እንጂ ቮይስ ለማን ነው? እሺ ለማን ነው አብራት የተጓዘችዋ ልጅ ለማን ነው ቀበርኳት ያለችው? ለእኔ ለራሴ ነግራኛለች እሷ። ደውዬ ስሚ ማን ነው ስሟ? ስሟን እኔ አልጠይኳትኝም። ላገናኘ የመጣችኋል ስትለኝ እሺ አገናኘኝ አልኳት። ሰላም እንዴት ነሽ ስላት ለካ ኤደን ናት አብራት የመጣችኋል ልጅ ላገናኘ ብላ ያገናኘች እኮ እሱ ናት። እሱ እንደዛ ነው ያለችኝ እንጂ ልጅቷን እኔ በእርግጠኝነት በቮይስ በቪዲዮ አላየኋት፣ በምን አላየኋት። እሷ ላገናኘ ያለችኝ ልጅ ብቻ ነው ያወራኋትኝ እንጂ እኔ አላየኋትም። በዚህ ምንድነው በቪዲዮ ኮል አልደወሉልኝማ። ኖርማል ስልክ ነው በዛ በሰጠው ስልክ በሳውዲ ነው የደወልኩላትኝ። በሱ ደውዬ ነው ያገኘኋትኝ እንጂ ቪዲዮ ኮል ምናምን የለም። በሱ እንትን አልኩ አላየኋት። ግን በቃ እንደዛ ስትነግረኝ እኔ እንግዲህ ነው የምትሆን ብዬ አምኜ ዝም ብዬ አወራኋትኝ እንጂ ያየኋት ነገር ፊቷን አላየኋትም። እርግጠኛም አይደለሁኝም ልጅቷ እሷ ብለመሆኗ።
እሷ ብቻ ስላገናኘችኝ አወሯት ኤደን ማለት ነው። ሲጀመር ሰላማዊ ሰው ምንም በቤቴሌም እውነት ከሞተች እና በሞቷ ምንም አይነት ንክኪ ከሌላት ኤደን ስልክ ቁጥር የሚያስቀይራት ምንም አይነት ምክንያት የለም። ወይንም ስልኳን ለሰው እየሰጠች ሰው እያነሳ ይሄ ሴም ካርድ የኔ ነው ኤደን የምትባል አላቅም እንዲል የምታደርግበት ምንም ምክንያት የለም። የመጀመሪያው ቁጥሯን ስደውልበት አንድ ትግርኛ ተናጋሪ አንስቶ ትግርኛ ብቻ ነው የምችለው አለኝ። ኤደንም ትግርኛ ተናጋሪ ናት። ኦኬ አነሳና ትግርኛ አለኝ። ሲለኝ እኔ አልችልም ትግርኛ፣ አረብኛ ወይም እንግሊዝኛ ከቻልክ አልኩትኝ ስለው በአረብኛ አለ። በአረብኛ አወራሁትኝ። በአረብኛ ሳወራው ይሄንን ሴም ካርድ እኔ ከ2 ቀን በፊት ነው ከሱቅ የገዛሁትኝ ኤደን የምትባል አላቅም አለኝ ሲለኝ ኦኬ ችግር የለውም ካላወቃት እንግዲህ ፎቶዋን ለጥፌ በቲክቶክ አፈላልጋታለሁ አመሰግናለሁ ብዬ ዘጋው። ከዛ ሁለተኛው ሴም ካርዷ ላይ ደውላ ራሷ ቤተሰብ ጋር መሞቷን የተናገረችበትን ሴም ካርድ ደውዬ ሌላ ኢትዮጵያዊ አንስታ ራሷ ሌላ ሰው ነኝ ብላ ከቮይስ ሪከርዱ ጋር ድምጿን ስናመሳሰለው ራሷ ናት። ራሷ አንስታ ኤደን የምትባል አላቅም ይሄ ሴም ካርድ የኔ ነው ከሳምንት በፊት ከሱቅ ነው የገዛሁትኝ ምናልባት አላቅም ምናምን አለችኝ። ዘጋሁት። ከዛ ኢሞ ላይ በዛ በመጀመሪያው ቁጥር ወንድ አንስቶ የኔ ነው ያለው ስል ኢሞ ላይ ፎቶቿና ቲክቶኳን ልኬ ፎቶሽን ለጥፌ በቲክቶክ ላፈላልግሽ ነው ይሄ የንብረት ሳይሆን የነፍስ ጉዳይ ነው ብዬ ቮይድ ሳረግላት አነሳች፣ ስልኳን አነሳች። ቲክቶክ ላይ ነይ ስላት አይ ቲክቶክ ላይ አልመጣም እኔ ቲክቶክ መጠቀም ትቻለሁ የቆየ ነው የላክሽልኝ ቲክቶኬ ቆይቷል ከገባው። ላስት ፖስቷን ገብቼ ሳየው ከ2 ወር በፊት ነው ፖስት ያደረገችው። ሪፖስት ደግሞ ያደረገችው በ18 ነው። ከ4 ቀን በፊት ኦልሬዲ ሪፖስት አድርጋለች። ሶ ቲክቶኳን ስቲል ትጠቀሟለች ማለት ነው። ልኬላት ከዛ ማለች ሶሪ ሪፖስት ያደረገችው ኤፕሪል ነው ቢያት ኤፕሪል ኦኬ ኤፕሪል 18 ነው። ሶ ከሁለት ወር ከምናምን በፊት ፖስቷ 5ኛ ወር ቀን 19 ነው። ከ2 ወራት በፊት ነው ፖስት ያደረገችው ቪዲዮ። ኤኒዌይ እና ቲክቶክ ላይ አልመጣም እኔ ቲክቶክ አልጠቀምም መጠቀም ትቻለሁ በኢሞ ብቻ ነው የማወራው እና ቤቴሌም እና እኔ አብረን እንኖር ነበረ። ከዛ እኔ ወደ ሳውዲ አረቢያ መጣው። ሳውዲ አረቢያ ከመጣው በኋላ መምጣት ፈልጋለሁ አለችኝ። እሷም ስትለኝ እሺ ብዬ ደላላ አገናኘኋት እና ልቀበላት ቃል ገብቼላት ነበር። እየመጣች ጅቡቲ ላይ ሙቀቱ ገደላት እና እዛው በስነስርዓት ቀብረዋት መጡ። ከዛ እኔም ያው ልቀበላት ቃል ገብቼላት ስለነበር ለቤተሰብ በሞቷን አሳወቅኩ። ላይክ ነቲንግ ዩ ኖ እንደ ንብረት። ከዛ በኋላ ስደውልላት እያወራን ዘጋንችና አይ ዶንት ኖ ኔትወርክ ይሁን እሷ ትሁን የዘጋችው አላውቅም። ተዘጋና ኢሞ። ከዛ በኋላ ስደውልላት ከኔትወርክ ወጣች፣ ዋይፋይዋን አጠፋች ማለት ነው። ገባችሁ? ከዛ ቆየችና ስደውል በድጋሚ ሪንጊንግ አለ። ሪንግ ጠራና ሪጀክት አለ። ጠራ ግን ዘጋችሁ። መምጣት አለባት፣ ማናገር አለባት በዝርዝር። ልጅቷ እውነት ከሞተች እንዴት እንደሞተች የሰው ነፍስ ነው። እንዴትስ ቤተሰብ ሳያማክሩ እንደ ውሻ እንደሞተ ነገር መንገድ ላይ ቀብረዋት ዝም ብለው ይሄዳሉ። ቀበርናት ብለው ሜላት ያቺ ልጅ ትደውይላት አለሽ? አሁን ትደውልላት? ደውይላት። እሺ አብረን እንሂድ። ኤደን እንደዚህ ተከናፋ ማለት ነው። አዎ እሷ ጋር እየደወልኩ ነው። እሺ ሌላ ብዙ ደህና አደርሽ? አለን። እንዴት ነሽ? አለን። እስኪ ቲክቶክ አለሽ አይደለ? አዎ በዛ ግቢና ሀቡ ጋር ግቢና እንትን እያልሽ ነው እየፈለግሽ ነው። እና ደግሞ አብረን እንሂድ ምናምን ብላሽ ነበር አይደለ ቤቲ? እሱን እዚህ ስትመጣ እንጠይቃታለን። ውዴ ቲክቶክ ላይ ግቢ፣ ቲክቶክ ላይ ግቢ፣ ሀቢባ አካውንት ላይ ግቢና ማለት ነው ላይቭ ላይ ቁጭ በይ። ፈልጋሽ ነው ሀቢባ ግቢና አካውንቷ ላይ ቁጭ በይ።
ሀቢባ ብለሽ ሰርች አድርጊ። ሀቢባ እስቲ የእሱ አካውንት ላይቭ ላይ አለ። ሌላት አዳምጪኝማ። መታ ቁጭ አይደለም የምትለው፣ መታ እዚህ ላይቭ ላይ ቁጭ አይደለም የምትለው። አንቺ ፕሮፋይሏን ትልኪልኝና ከዛ እኔ ኮድ ሰጥሻለሁ። እሱን ኮድ ስትሰጫት መታ ስትጽፍ ሞዴሬተሮች ያስገቧታል። እሺ ቲክቶክ ፕሮፋይሏን ስክሪንሻት አድርገሽ ላኪልኝ አንቺ ለእኔ ዋትሳፕ ላይ ወይም ለቤቲ ላኪላት። ቤቲ ኮድ ትሰጥሻለች። ኮዱን ትሰጫትና ኮዱን መታ ትጽፋለች። እና ሪጀክት ካለሽ ቦልካሽ ነው እያሉኝ ነው። ቦልካኝ ነው። ኦኬ እኔ ደግሞ ጆሮ ላይ እየዘጋችሁ ጥሪውን እየዘጋችብኝ መስሎኝ ነው። ሪጀክትድ ካለ ቦልካኝ ነው። ጥሩ ምንም ችግር የለውም። በኢሞ ቦለከችኝ፣ በቀጥታ ቦለከችኝ አይደለ? በቲክቶክ ፎቶ አለጥፌ ቪዲዮ ስሰራ ትመጣለች። ምክንያቱም ይሄ ንብረት አይደለም፣ ገንዘብ አይደለም። ይሄ ነፍስ ነው፣ የሰው ነፍስ ነው። እየላከችልኝ ነው ሀቡዬ፣ ይቅርታ። እሺ ችግር ለቤቲ ላኪላትና ቤቲ ኮድ አንዴ እኔ ቪዲዮ ሰራ ነው። ቤተሰብ ምንድነው ጸጥ ያለው? አታውሩም እንዴ? እንትናን አስገባች። ከዛ እኔ ቪዲዮ እስከምሰራ ስለምቀንሰው ድምጻችን ይረብሻታል ብላችሁ ፈርታችሁ ከሆነ ችግር የለውም አውሩሽ። እኔ የእናንተን እስከ መጨረሻው ድምፁን ቀንሼው ቪዲዮ እየሰራው ነው። እዚህ ጋር የኤደንን ፎቶ ለጥፌ ሪጀክት ካለ መስመሩን እያወራችበት ነው ማለት ነው። ኦኬ ዋቴቨር እንትን አትግባች። ከዛ ጸገበታ ቤቲ የጸገበታን አስገቢያት። ምስኪኖችን ማብላት ትፈልጋለች እና እኔ 2 ሚኒት ቪዲዮ እስከምሰራ እሷ ማሳየት ትችላለች። ሳቢያት እየጠበቀች ነው። ሀቡዬ ኮዱን ነግሬያታለሁ፣ እየገባች ነው። እየገባች ነግሬያታለሁ ኮዱን። ሁለት አጽፍም አንዴ ነው። ያው ገብታለች። ንገሪያት ለጓደኛሽ። ሀቡዬ ገብታለች። ለጋቡ ሳይሆን ለጓደኛሽ ከትንሽ ደቂቃ በኋላ የምትጠይቅሽን ጥያቄ ትመልሻለሽ። በያት ቀንሰሽ ነው አሁን በያት ብዙ ትዝታ ሚባልጓለች እኮ ትዝታ ሚዩቱን አጥፊው። ወጣች አፈር ቢነች ባስልክ ንገራት ሜላት ሚዩት እያሉ ተረጋጉ። ቪዲዮ እየሰራች ነው። እንዴት ናችሁ ቤተሰቦች? ሰላም ናችሁ? ቪዲዮ እየሰራች እኮ ነው። ሀቡ እኮ እናንተን አሰማችሁ። እንዴት ናችሁ ቤተሰብ? ሰላም ነው?
ጨነቀኝ ከታችኝ። ታብታብ አድርጉ፣ ችግር የለውም አወሩ። እሷማ እየሰማች አይደለም ግን ሀቡ እናንተ አውሩ ብላለች። እነሱ ግን ሀቡ እያወራች መስሏችሁ ነው። አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ሀቡ አካውንት ቅድም ዋርኒንግ ሰጥቷታል። ሀቡዬ የት አለች? ጸገበታ መሲ ሰላም ነሽ? አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? አካዳችሁትና ነጊ ቢሳኳት ታብታብ አድርጉ፣ ሜምበር ሁኑ፣ ኮፒ ሊንክ አድርጉ። ጉባላ ልጅ ጠፍተብኝ ነው እኮ አሁን እኮ የነፍስ ጉዳይ ይዛለች። ተረጋጉ። ቴንክ ዩ ሶ ማች። ልጄ ጠፍታለች የምትይ ጠብቂ ትንሽ። ይህንን ጉዳይ መጀመሪያ ትዝጋ። የነፍስ ጉዳይ ይዛለች። ተረጋጉ። አለሁ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው? ጸገበታ ገብተሻል? አውሪ፣ አሳይ፣ ቪዲዮ ክፈችና ማውራት የምትፈልጊ ነገር አውሪ። አብስ ክትመለስ ድረስ። አይ እኔማ ቆይ ትጨርስና እዚህ ቅርብ ነው ያለሁት ቤተክርስቲያኑ አካባቢ ትጨርስና እንትን እላለሁ። ቆይ ሀቡዬ ጉዳዩ የነፍስ ጉዳይ ስለሆነ በጣም ረጅም ሰዓት ይወስዳል። አሁን ወረድ አጠገብ ከሆንሽ ስትሰጫቸው እና እኛ ወደ ስራቸው እንቀጥላለን። በቃ እሺ፣ ትንሽ ደቂቃ ጠብቁኝ። እሺ እሺ፣ ወደዛ ልጠቅ እኮ አሁን ቪዲዮ እየሰራች ነው ለነሱ። ቆይ ተረጋጉ። ልጄ ጠፍታለች ያልሽው ልጅ ንጹህ ፎቶ ይዘሽ ጠብቄ በኋላ ታስገባሻለሽ። ከዚህ ቀጥለው እስከዛ ድረስ እናንተ ታብታብ እያረጋችሁ ሜምበር እየሆናችሁ ኮፒ ሊንክ እያረጋችሁ ጠብቁ። ገበዛች ስልክሽን ሽጣሽ የቤት ኪራይ ክፈይ ውድ ማሬ። እኔ ውድ ቴንጂ ስልክሽን ይዘሽ ኮሜንት እየጻፍሽ የቤት ኪራይ ስልኩን ሽጭና ከዛ ወይ ስራ ጀምርበት ወይ የቤት ኪራዩን ክፈይበት። እኔ ማረ አንተ ጉድ እኮ ነው። ምን ላወራ የምር እኮ ነው። የሚገርም እኮ ነው። የሰክሰስን ትኬት የምትጠይቁ ደግሞ የሀቡ መጀመሪያ ቪዲዮ ላይ አለ። ስትገቡ መጀመሪያ ላይ ቪዲዮ ፒን ያደረገችው አለ። ከዛ ቁጥር እየወሰዳችሁ ቁረጡ። ዋትስአፕ ላይ መጀመሪያ የሚላክላችሁን አካውንት እርግጠኛ ሆኑ ሰክሰስ በመሆኑ። ሳትሆኑ እንዳታስገቡ። ችግር ላይ ነኝ። ቆይ አሁን የነፍስ ጉዳይ ይዛለች። ተረጋጉ። ሰክሰስ ስልክ ቁጥር አዎ፣ የድርጅቱ ቁጥር አለ። ብዙ ስልክ ቁጥር አለ። ደገረኩ እንዴ ሲታሽ ቀብዳለች ትለኛለች።
ብለሽ ነው ደግ አደረግሽ ነው እዚህ ታሽቀብጨልሽ ላይ ያዶና እሷ ናት ጓደኛዋ ያዳኖ አዎ እሷ ነች ጓደኛዋ። እሺ እሺ ሁላችሁም ቪዲዮውን ሼር ዲዩት ሪፖስት አድርጋችሁ ለኤደን አድርሱላት። ፎቶዋ ስለተለጠፈ ትመጣለች። ተለጥፏል ፎቶ ፖስት ብላታለች። ፖስት አድርጌዋለሁ። እሺ ያዳኖ ሚውት ነሽ ማሪ፣ ሚውት ነሽ ውዴ። የአዳንን አንቺ እናት አውጫት ከሚውት ውዴ፣ ሚውት አውጪ። እኔ አንቺንማ እሷ ካልፈቀደችልኝ እኔ መጋበዝ ብቻ ነው የምችለው። እኔ ስጋብዝ እሷ ተርን ኦን የሚለውን ካልነካችልኝ ቲክቶክ አይከፍተውም፣ የዛን ሰው ፕራይቬሲ ለመጠበቅ። ትዝታ ከሚውት አውጪ፣ አካውንትሽን ሚውት አድርገሽዋል። ማይኩን ንኪው። እንዴ ቼክ አድርጉ። ፖስት አልሆነ። አሁን ትዝታ በቃ አዋሪያት። የምጠይቅሽን ጥያቄዎች በስትክክል መልሽላት፣ የምታውቂውን ነገር። እሺ የለም። እሺ ቆይ ሪፍሬሽ ላድርገው። ኔትወርክ ይሆናል አለ እኮ ጋይስ አለ። ኦኬ እሺ ሼር ኮፒ ሊንክ ሪፖስት አድርጉት ሁላችሁም። በርቷል። ኔትሻሁን በርቷል ውዴ። ኔትወርኳ ነው የማይሰማው። ብዙ አውሪያታ ኖ ነቀላት። ኔትወርኳ ድጋሚ ትግባ። ነቀላት። እሺ ኔትወርኳ እንትን አላት። አልመጣችም። ትደውላት ብትል ምን ችግር አለ? እዚህ ጋም ልለጠፈው ፎቶዋን ቪዲዮንም የሄዳችሁ ሼር ዲዩት ሪፖስት አድርጉት። እዚህ ጋም ልለጠፈው ፎቶ ነው። ቆይ ዲለም ብለ የሚጠፋው እንትኑ እቺ ናት ኤደን። በሳውዲ አረቢያ የምትኖሩ ኢትዮጵያውያን በሙሉ ኤደንን የምታቋት ሼር አድርጉላት፣ በስልኳ ደውሉላት። ስልክ ቁጥሯንም እለጥፋለሁ ሁሉም እንዲደውልላት ማለት ነው። እና ኤደን ቤቴሌምን ነይ ብላ ወደ ሳውዲ ጅቡቲ ላይ ሞታለች ብላ ለቤተሰብ ያሳወቀች ይባላል። ከንደልኳት
ከፎቶ ቀጥሎ ደግሞ ካልመጣች ቁጥሯ ይለጠፋል። መታ ምላሽ ትስጥ። ይሄኛው የላክሽልኝ ቪዲዮ ምንድን ነው ሜላት? ይሄ ቪዲዮ እንዳለኝ አላወቅሽም የካቴና ኦልሬዲ ቤት። አይ ሌላ አዲስ ቪዲዮ መስሎኝ ነው። ኦልሬዲ ይሄን ቪዲዮ ቤት ይልካልኛለች ካቴና አድርገው። ዋው እሺ ናርጋ ነው። እሺ ጥሩ። ቤቴሌም የምትባል ልጅን ወደ ሳውዲ አረቢያ እንድትመጣ ገፋፍታት ነይ ብላት፣ ቤቴሌምም እሷን አምና መንገድ ጀምራ ጅቡቲ ላይ በሙቀት ሞተችና እዛው ተቀበረች ብላ ለቤተሰብ የቤቴሌምን ፎቶ ለማየት ይከብዳል ትንሽ፣ ግን አሳያችኋለሁ። ፎቶን አሳያችኋለሁ። ግን ይሄ ሞታለች ብዬ ስላላመንኩ የአስክሬን ፎቶ ነው ብዬ ስላላመንኩ ቤተሰብም አላመንም ይሄ ፎቶ የአስክሬን ነው ብሎ። ትገባታለች ማለት ትግሬም ናቸው። ጻፊ በሏት እንትናን ማን ነው ስሟ? ትዝታ ነው ስሟ። ግቢ ልበላት። ኔትወርክ ነቀላት። እየጠበቅናት ነው እኮ ትዝታን። ትዝታ አይደለች እኮ ገብታ እኮ ነበር ጓደኛዋ እና ትግባ። ኔትወርክ ነቀላት። ቤት እቀይራለሁ ብላለች። እስኪ ኔትወርክ አይሰራም መሰለኝ። ዘጋችሁ እኮ ካለች እሱ ጋር ጻፊ ቢያት። ቅድም የነገርኩሽን ቁጥር ጻፊ ቢያት አለች። ዝናሽ አንቺ አማርኛ ነው መሰለኝ ፈረንጅ ብዙ ያው ኔትወርክ አለ። አሁን አለ። ቤት ቀይሬ ነው። እሺ ወይኔ ቻርጅ ቢያልቅ ነው። እሺ እናት ትዝታ ወይማ እንዴት ነሽ? ሰላም ነው? ይሰማል? ትዝታ ሌላ ፎቶ ልቀይር። ይሄንን በደንብ ይታያል ወይስ ይሄ ይሻላል? ይሄ ይሻላል መሰለኝ። ይሄ እናት ትዝታ ሶሪ ኤደን። እሺ ትዝታ ወይ ቤቴሌም ምን አለችሽ? ስለ ኤደን ወደ ሳውዲ አብራችሁ እንድትሄዱ ጠይቃሽ ነበር አሉ።
ጠይቃኝ ነበረ። እሺ በመጀመሪያ ጠዋት ከኔ ጋር ወጥታ አልነበረችም። ተመልሳ ስትመጣ ሰርፕራይዝ አለኝ ምናምን አለችኝ። ከዛ እኔም ጠበቅኳት። ቤት መጣችና ኤደን የምትባል ጓደኛ እንዳላትና ከዚህ በፊትም ነግራኛለች ስለሷ ከአመት በፊት ማለት ነው። እሺ እና እዛ እንደምንሄድ ምናምን እስከ ጅቡቲ 10,000 ብቻ እንደሚያስፈልግ ያለ ፓስፖርት ነው የምንሄደው ምናምን አለችኝ። እና እኔ ደግሞ አይሆንም እዛ እኮ እድለኛ ከሆንሽ ነው እዛ መግባት የምችይ ምናምን ብዬ ስላት አይ ችግር የለውም ብላኛለች። እሷም ከሄደች 9 ወራ ነው። በዛ ላይ ደግሞ ሱፐርማርኬት ነው የሚሰራ እስከ 120,000 እስከ 180,000 በወር እንደሚከፈላት ነገረቻት ማለት ነው። ከዛ አይቻልም ምናምን ብያት እኔ አሳመንኳት ቤቲን ማለት ነው። ስልሽ በቃ መሄድ አይቻልም የማይሆን ነው። ሲጀመር አንቺ አረብ ሀገር በህጋዊ መንገድ እንኳን የማትሄጂ እንዴት በዚህ መንገድ እሺ ልትይ ትችያለሽ ምናምን ስላት አይ እሷ ችግር የለውም ብላኛለች ምናምን ብላ አለችኝ። ከዛ ያው አትሄጂም ብያት ተስማምተን ወጣች። በሶስተኛ ቀን 11 ሰዓት ላይ መጣች ቤት ማለት ነው እኔ ጋ እና ጉርድ ፎቶ ልነሳ ፈልጌ ነው አስቸኳይ እንሂድ አለችኝ። ለምንድን ነው የፈለግሽው? ተቋረጠች። የቤቴሌምን ፎቶ ላሳያችሁ። ቤቴሌም እሷ ናት። ሞተች የተባለችው ማለት ነው። ጅቡቲ ላይ በሙቀት ሞተች ያለችው እሷን ነው። ሟች ማለት ራሱ ይከብደኛል። ጅቡቲ ላይ ሙቀቱ ውሃ ብላ ውሃ ጠጥታ አልቻልኩም ብላ ሞተች። የልብ ኬዝ አለ። ሙሉ ጤነኛ ናት። እሺ ትዝታ በኋላ ሄደች፣ ፎቶውን ተነሳች፣ እንደዋወል ነበር። ከዛ ቸኝም ማለት ነው። ከዚህ በፊት የዛሬ አመት ስለ ኤደን ነግራ ነበር እሷ። አዎ እኮ እንሂድ አለችሽ እና አንቺ እምቢ አልሻት በባህር ሳውዲ። እሺ አዎ። ከዛ በፊት የዛሬ አመት ኤደን የምትባል ጓደኛ እንዳላትና በፍቅረኛዋ ጠርጥራኝ ምናምን ታጣላችኝ በጣም ምናምን እና እንደ እህቴ ነበረ ማያት እና ከዛ በኋላ ተደዋውለን አናውቅም 2 አመት ምናምን። በአመት ደውላ ይቅርታ ምናምን ጠየቀቻት ማለት ነው። እንዴ ከኤደን ጋር በፊት አንድ ቤት ተከራይተው በሚኖሩ ሰዓት በፍቅረኛዋ ጠርጥራት ተጣልተው ነበር። አዎ ከዛ በኋላ በ2 አመት ምናምን ኤደን ደውላ ይቅርታ ምናምን አለቻት ቤቲን ማለት ነው። ያ ቀን እንደውም እኔ ጋር ነበረች ቤቲ። በጣም ይቅርታ ምናምን እኔ ተሳስቼ ነው ምናምን ስትላት ቤቲም እኔ ይቅርታ ላደርግልሽ እችላለሁ ግን እንደ ድሮ እህትሽ ልሆን አልችልም ምናምን ብላ አለቻት። ቤቲ ናት ባይዋ። አዎ እሺ ኤደንን ማለት ነው። እሺ ኔትወርኳ ኦ ማይ ጉድነስ። በቀጥታ ብንደውልላት ይሻላል።
ከለቴ ሶስቴ ቤቲ ማለት ነው። ከዛ በኋላ ያው ድምፅሽ ተቋርጦ ነበር፣ ግማሹን አልሰማንሽም። እንደ ድሮ ልንሆን አንችልም ስትላት እንደ ድሮ ልሆን አልችልም ግን ይቅርታ አደርግልሻለሁ አለቻት ቤቲ ማለት ነው። ያችኛዋ ተሳስቼ ነው ምናምን ብላ ይቅርታ ጠየቀቻት ቤቲ ጋር ደውላ። ከዛ በኋላ በአመት ነው አሁን የጠራቻት ደውላ። ሲጀመር ተደዋውሎ ራሱ አያውቁም። ያቀን ነው እንግዲህ ነይ ምናምን ብላ በውስጥ በኩል በቴሌግራም ምናምን ጽፋላት። ከዛ በኋላ ነው ማውራት የጀመሩ ከአመት በኋላ ማለት ነው። እንዴ እሺ ከዛ አንቺ አልሄድም አልሻት? እኔ እሷ ማቴጅ አንቺ ማቴጂም እኔም አልሄድም ብያት ነበር። እና እሷ ደግሞ በሶስተኛ ቀን መታ ፎቶ ተነሳች። ፎቶውን ለምንድን ነው የተነሳች? ወደ እሷ ለመላክ ፈልጋ ነው ለካ። እኔ ደግሞ አላወኩኝም። ለምንድን ነው ፎቶ የፈለግሽው ካልነገርሽኝ ስላት ለአንቺ ከነገርኩ ሀሳቤን ታስቀይርኛለሽ ብላ ነው እምቢ ያለችው። መሄዷን መጨረሻ ላይ አልነገረችኝም። ምክንያቱም መጀመሪያ መላክ ያስፈልጋል እንዴ? በፓስፖርት አይደለም የምትሄደው? በባህር ለመሄድ ጉርድ ፎቶ ጠይቃት ነበር። ጉርድ ፎቶ አስቸኳይ ነው የተነሳቸው። እሺ ያው ከዛ በኋላ ሄደች። እኔ አልሰማም ነበር ምናምን ስላለቻት ለዛ ጉዳይ ያስፈልጋል ብላት ይሆናላ። በሱፐር ማርኬት ትቀጠሪያለሽ፣ ደሞዝሽ እስከ ስንት ነው ያለቻት? እስከ 120 እስከ 180 ሺህ ነው አለቻት። እኔም ደግሞ ብያታለሁ ሲጀመር ህገ ወጥ ነው ማይቻል ነገር ነው ብያት ነግሬያት ነበረ። ገባሽ? እሷ ደግሞ አሳመነቻት። በጣም ነው ልጅቷን ያሳመነቻት። ቤቲ እንኳን ህገ ወጥ ልትሄድ ይቅርና እኛ እንኳን አረብ ሀገር እንሄዳለን ብለን ፓስፖርት ለማሳደስ እኔ ይዤ ሲሄድ ፓስፖርቴን የቀማችኝ ልጅ ናት። ገባሽ? አትሄጂም አረብ ሀገር ብላ በህጋዊ መንገድ እንኳን በህገ ወጥ ልትሄድ ይቅርና ምን አርጋት እንዳሳመነቻት እኔ አላቅም። ምን ብላ እንዳሳመነቻት እውነት እኔ አላቅም። በጣም ያሳዝናል። ይሄ የኤደን ፎቶ ነው ጋይስ። ኤደን ቤቴልሔምን ወደ ሳውዲ አረቢያ በባህር እንድትመጣ ጀንጅና የድሮ ጓደኛዋ ናት ወስዳ ጅቡቲ ላይ በሙቀት ሞተች ያለች ናት። እናም እባካችሁ በሳውዲ አረቢያ የምትገኙ ኢትዮጵያውያን በሙሉ ይህንን የምታዩ ኤደንን እንድትመጣ ንገሩልን። ስልኳን በሰው እያስነሳች እንትን ነው ሴም ካርዱን ከሁለት ቀን በፊት ከሱቅ ገዝተነው ነው አናቃትም ምናምን እያሉ ነው። ኢሞ ላይ ግን አግኝቻታለሁኝ። ግን አሁን ሪጀክትድ ይላል። ሪጀክት ብሎ ካርጋኝ ይሁን አላቅም። እና እንድትመጣ እባካችሁ ተባበሩን። ነግበኔ ይበሉ ሁላችሁም። ይህ የሰው ነፍስ ነው የጠፋው። እውነት ቤቴልሔም ሞታ ከሆነ ቆይ አስክሬን ፎቶ ብለው የላኩትን ላሳያችሁ አንዴ። የአስክሬን ፎቶ ብለው የላኩትን ኤደን ለቤተሰብ የአስክሬን ፎቶ ብላ የላከችውን ተመልከቱ። ይህንን ነው ለቤተሰብ የቤቴልሔም የአስክሬን ፎቶ ብላ የላከችው። እና ይሄ ፎቶ አንድ ሰው የሞተ ይሁን በተኝቶ ይሁን በምንድን ነው የሚታወቀው? ሞተች ብላ አስክሬን ብላ የላከችው። ሌላ ደግሞ ቀበርናት ደግሞ ያለችው እንደዚህ ነው። ይሄ ሞተች ብላ ነው የላከችው። ሁለት ነው፣ አንድ አጠር ያለ አንድ ሞተች ብላ ለቤተሰብ የላከችው ፎቶ ነው ይሄ። እሷ ነች ግን? አዎ እሷ ነች። እሷነቷንማ አዎ። ግን ሞታ ይሁን ተኝታ ይሁን ፈጣሪ ነው የሚያውቀው። እሺ። እና ሌላ ደግሞ ቀበርናት። እንደዚህ ደግሞ እንደዚህ ነው የቀበርናት ብላ ነው የላከችው። ኤደን ለቤተሰብ እንደዚህ ነው ቀበርናት ብላ የላከችው።
እና ቤተሰብ አላመንም። አንደኛ ያለ ቤተሰብ ፍቃድ ለቤተሰብ ሳይናገሩ ከአስቀበረቻት በኋላ በስነስርዓት ተቀብራለች። በስነስርዓት ቀብረዋታል ብላ በስነስርዓት መቀበር ማለት ለእሷ እንደዚህ ነው። ተቀብራለች ብላ ለቤተሰብ ምንም ዶሮ የሞተባት አትመስልም ስታወራ ራሱ። ቅድም እኔ ኒሞ ላይ ስታወራ ሲጀመር እኛ በስነስርዓት እያስረዳችንም አይደለም። ገባሻ? እቺ ሰው የሞተበት ሰው እንደዚህ አይደለም። ገባሽ? እኛ ስንጠይቃት ጭንቅላትሽ ማሰብ አይችልም እንዴ ምናምን ብላ ነው እኔን ራሱ መልስ የመለሰችልኝ ማለት ነው። በመጀመሪያ በስነስርዓት አላስረዳችንም። ገባሽ? ሁለተኛ ደግሞ ትላንትና እኔን ብሎክ ስላለገችኝ ሜላት የምትባለው ስናስደውላት ቤቲ የምትባል አላቅም ማናት ብላ ድጋሜ ቦሎከቻት። ወንጀል ያልሰራ ሰው ንጹህ ሰው ሴም ካርዱን በሌላ ሰው እያስነሳ ሄደ የምትባል አናቅም እንዲል ሴም ካርዱን ከ2 ቀን በፊት የገዛሁት ምናምን ሰው እንዲል አታደርግም፣ አትሸሽም፣ አትደበቅም። ወንጀለኛ ነው የሚደበቅ። እና ሀቁዬ ማለት ነው ጭንቅላትሽ አይሰራም የሚል ቦይስ ደግሞ እሷ አለ ትዝታ ጋለ ጭንቅላትሽ አይሰራም እንደዚህ ያለች ለትዝታ ጭንቅላትሽ አይሰራም ወይ ምናምን ብላ ቦይስ አለ ድምጽ ልካልኛለች። ለኔ አስረጅኝ። እኔ ልረዳሽ አልቻልኩም። በዚህ ልክ አስረጅኝ ሲላት ጭንቅላትሽ አይሰራም እንደ ያለችኝ። በብር ምክንያት ከሆነ ምናልባት ብር አዘጋጅተናል ችግር የለውም ተይዛ ከሆነ በደንብ አስረጅኝ ስላት ጭንቅላትሽ ማሰብ አይችልም ብላ አለችኝ እኔን ማለት ነው። ከዛ ቦለከችኝ። እኛ ስልክ እየቀያየርን ነው፣ ቀን በቀን ኢሞ እየከፈትን ለእሷ ምንደውልላት፣ ሌላ አዲስ ኢሞ እየከፈትን ምንደውልላት። ምክንያቱም አንዴ ትቦልካለች። ያው ስለ ቤት ስናነሳላት ብሎክ ነው በቃ ብቻ ስለ ቤት እናንሳላት። ቦይሱ አለ ላሰማሽ፣ የምትፈልጉ ቦታ በይሱን ላሰማሽ። አዎ ክፈችው እናት። እሺ እና ደግሞ ፎቶሽን እዚህ ጋር ነው ጨቀላሳ ማለሽ ምረጫ ቪዲዮ ፎቶሽን እንለጥፋለን ምናምን ስንላት ለጥፉ እስኪ አሁን ምን እንደምታመ ለምን አሁን አትለጥፉ ማለችን። እኔ ግን ፎቶ እንደምለጥፍ ተነግራት ኢሞ ራሱ ስልኩን ያነሳችልኝ። አው መጀመሪያ እኔ ብሎክ አርጋኛለች ከቲክቶክም ከኢሞም ሁሉም ስለነግራት ይሁን ስለኔ አላቅም፣ ግን በሌላ ሰው ስንደውል አላቅም ብላ ትዘጋብናለች። በብዙ ስልክ ነው በተለያየ ስልክ ነው የምናነሳው። የሰው ነፍስ ማጥፋት እንደዚህ በቀላሉ የሚታይ ነገር መስዋዕት ነው። ድጋሚ ላይ ትዝታይ እንትሩን እስኪ ቦይሱን ድጋሚ ብዙ እየተሰማ አይደለም፣ እዚህ ነው ይቆራረጣል። ጭር ነው የሚለው የሆነ ድምጽ አለው ቦይሱ ላይ ለኔ ላክሽልኝ እንትኑ እሷ ጋር ድምጽ አለው እሷ ጋር ግን እኔ እስኪ ላሰማ ዝም ብዬ ላሰማሽ። አቡ አይ ባዬ እኔ ጋላቲ እኮ ይሰማል ማለት እሺ አንዴ ስሙ በደንብ አይሰማም ግን ኔትወርክ ነው ሪጀክት አሎ ኤደን ኔትወርክ ነው ሪጀክት ነው። አዎ ኔትወርክ ነው። ኦኬ እሺ ኔትወርክ ነው። ጥሩ ደጋግሜ እየሞከርኩልሽ ሪጀክትድ ሲለኝ እኔ ደግሞ ምን ሆኖ ነው ብዬ ነበር። እሺ እና ምንድን ነበር? እየጠበቅንሽ ነው እኮ ቲክቶክ ላይ እኔ በኢሞ ብቻ ነው ማውራት የምችለው። በኢሞ ብቻ ነው ማውራት የምችይው? ጥሩ እሺ ለኤምባሲ እናመለክትና ኤምባሲ በአካል ቀርበሽ ስለ ቤቴሌም ነፍስ ቃል መስጠት አለብሽ። ችግር የለውም። እሺ ቤቴሌምን አንቺ ነሽ አይደለ ነይ ብለሽ አሳምነሽ እንድትመጣ መንገድ እንድትጀምር ያደረግሻት? አይ ራሷ ናት። እኔ እቀበልሻለሁ ብዬ ነው ቃል የገባሁላት እና ጓደኞቿ ናቸው የኔ እናት። እኔ ደግሞ እንደዚህ መሞቷን ለቤተሰብ ማስተላለፍ ጥፋት ከሆነ አይዶንኬር አላውቅም። ዝም እኮ ማትች ነበር፣ ግን ደግሞ ጓደኛዬ ስለሆነች እንዴት እንደዚህ ማለት አይዶንኬር ማለት ስለ ጓደኛሽ ነፍስ ጥሩ ነው፣ ጥሩ ሆኖ ታገኛለሽ አንቺ። ለምን እኔ ማስተላለፍ የሰው ነፍስ እኮ ነው። አንቺም እኮ ሰው ነሽ፣ ነገ ትሞቻለሽ እኮ። ታዲያ እንዴት እንደዚህ በቀላሉ አየሹ? ማለት በስርዓት ተቀበረች ብለሽ የላክሽውን ራሱ ፎቶ እንዲህ ነው በስርዓት መቀበር? የሰው ልጅ እንዲህ ነው በስርዓት ሲቀበር? አንደኛ የሰው ነፍስ ጠፍቶ እነሱ ለቤተሰብ ሳያስፈቅዱ ራሱ ማን የመቅበር ፍቃድ ሰጣቸው? እንዴት ይቀብራሉ? ዝም ብዬ ዝም ማለት ብዬ እኮ ማለት ዝም ማለት ይችላል።
አትችይም ዝም ማለት ትጠይቂያለሽ በህግ። ለምን ስልኳ ተፈትሾ ይገኛል። ለመጨረሻ ጊዜ ያወራችሁ አንቺ እንደሆነ አንቺ መክረሻት፣ አንቺ ዘክረሻት እንደተነሳች እኮ ሁሉ ነገር ያወራችሁት ኮንቨርሴሽን ስልኳ ላይ ስልኳን ከቴሌ አስወጥቶ እኮ ቤተሰብ ያወራችሁት ሁሉ መውጣት ይችላል። ምንም ዝም ማለት እንዴት ዝም ማለት ትችላሉ ብለሽ ታስቢያለሽ? አንቺ ሳምነሻት ከሀገር ወጣች። መፈተሽ ከቻለች ማለት ነው ይፈተሽ። በቃ ያለውን ነገር እንደውም ይሰማል። በጣም ጥሩ። እንደዛ ከሆነ ጥሩ ገባሽ? ሰውን በህገ ወጥ መንገድ በህገ ወጥ ዝውውር እንደሚያስጠይቅሽ ሳታውቂ፣ በህገ ወጥ የሰዎች ዝውውርስ እንደሚያስጠይቅሽ አታውቂ? አሉ ስራ ላይ ኮልኝ ራሷ ስራ ላይ ነስራ ውዴ ደላሎቹን አገናኝተሽ ህገወጥ ደላሎችን አገናኝተሽ እንድትመጣ ማድረግሽ አንቺ ራሱ በህገወጥ የሰዎች ዝውውር ያስጠይቅሻል። ህገወጥ የሰዎች ዝውውር እንዴት ነው የሚያስጠይቀው የሚለውን ደግሞ ማታቂ ከሆነ ጄሚኒ ላይ ገብተሽ ጠይቂ። ዘጋችብኝ። ጥሩ ይጀመር እንዲህ ናት። ሁሌም በቃ ትዘጋለች፣ ትቦልካለች። በስነስርዓት ልታስረዳት አችልም። በቃ ሁለተኛ ነገር ደግሞ ፎቶሽን እፖስታለሁ ስላት ፖስቺ እና የሚመጣውን ነገር ትቀበያለሽ አለች። እኔም ደግሞ ችግር የለውም ምን አውቃለሁ እንግዲህ ችግር የለውም ምንም አምጪ እኔ እቀበላለሁ አልኳት። ለእሷ ብቻ ሳይሆን የስንቱን ህይወት ነው የምታደገው በዚህ ነገር። ስለዚህ እኔም እቀበላለሁ የሚመጣውን፣ ምንም አታስፈራሪኝ ብያት እኔም ተናጅ ስለነበር አብራት የነበረችው ልጅ አብራት ቪዲዮ ላይ ያለችው ልጅ እሱም ቪዲዮ እንዴት ነው ማድረግ የምችለው? እዚህ ጋር ማድረግ አልችልም ማለት ቆይ ስክሪንሻት አድርጌ ያደርገዋለሁ። አንዷ ታይፎይድ እና ታይፈስ ታማ እንደሞተች ተናግራለች። አብራት የነበረችው ልጅ በካቴና አንድ ላይ አብረው ቀይ ሽቲ ቆይ አንዴ ሁለት ነበሩ። አንደኛው ከዛ በፊት ከቤቲ በፊት በታይፎይድ እና በታይፈስ ሞታለች ብላለች። ገባሻ? ኖ እኔ እየጠየኩሽ ያለሁትኝ የእንትና ከእንትና ጋር ከቤቲ ጋር አብራ የነበረችው ልጅ ቆይ አንዴ ራሷ ነች የራሷ እኔ እሷ ጋር ስደውል ከላይቭ ላይ ሪካርድ የተደረገ ነው። ቆይ አንዴ ቤቲ ጋር ያለ ራሷ ነች የራሷ እቺ ልጅ ነው። ቆይ አንዴ ሪከርድ አድርጋ ነው ራሱን ቪዲዮ መላክ አታውቅም መሰለኝ የሚላት እና ሪከርድ አድርጋ ስለምትልቀው ጫጫታው ገብቷል። እኔ ጥያቄ ይቺ ልጅ ነው ይቺ ልጅ አብራት አሁን እዚህ ጋር በካቴና እጃቸው ታስሮ ባለ እቺኛው አሁን ሰማያዊ ሽቲ የለበሰችው ቤቲ ናት አይደል? ቀይ ሽቲ የለበሰችው አብራት የምትሄደው ይቺ ልጅ አንድም አለች። በነገርሽ ላይ ለሁለት ስለታሰሩ ነው እንጂ ሶስት ናቸው። ሌላኛዋን ታያት። እኛ ፎቶዋን ስላለን ልጅ እናውራ። ይችኛዋ ልጅ ገብታለች ደርሳለች። እንካ አናግራት ብላ እንካ አናግራት ብላ እንትን ሰጥተዋለች። ለወንድምየው አገናኝተዋለች። ታዲያ ስለዚህ ይቺ ልጅ ሳውዲ ስለደረሰች ይቺ ልጅ ትምጣና ቪዲዮ አብርታ ስለ ጉዳዩ ታስረዳ ይቻላል። እሷ ከነሱ ጋር ስለነበረች ላፍረበትና ትቻለ ይቺ ልጅ ገብታለች ብለሻ እቺ ልጅ ትምጣ። ይኸው እንደዚህ ያከበርኩባት ለሷ ልልክላት እንደሚመስለኝ ከሆነ ማለት ነው እቺ ልጅ ብትመጣም እኛ ልታስረዳ አችልም በነገርሽ ላይ። ምክንያቱም እዛ ስላለች እቺ ልጅ ብታስፈራራትስ? ገባሻ? ምንም ችግር የለውም ታስፈራራት መምጣቷን እውነት እዛ መድረሷን። ስለዚህ ራሷን ያወራቿን እሷም እንድታወራት ልታረጋት ትችላለች። ችግር የለውም እሷ ያወራችሁንም ታወራ። ብቻ ልጅቷ መድረሷን እንፈልጋለን። ኢትስ ኦኬ ደርሳለች እንያት እሷ ናት የሚለው እቺ ልጅ ፎቶ ላይ ያከበብኩባት ልጅ አብራ ከቤቴሌም ጋር
እንደዚህ በካቴና እጃቸው ተይዞ ጅቡቲ ላይ እያሉ የላከችው ቪዲዮ ነው። ስለዚህ እቺ ልጅ በሰላም ደርሳለች ብለሽ በስልክ የቤቴሌም ወንድምን ብርሃኑን አገናኝተሹ ነበር እና እቺ ልጅ እንድትመጣ እንፈልጋለን። ገብታ ቲክቶክ ላይ ምንጠይቃት ጥያቄ አለ። ቴንክ ዩ ጋይስ። ኤደንን የምታውቁ በሳውዲ አረቢያ የምትኖሩ ኤደንን የምታውቁ ስለ ቤቴሌም ነፍስ ብላችሁ ሼር አድርጋችሁ አድርሱልን ሁላችሁም። ከዛ ቁጥሯን እበተናለሁ፣ እኔ ቁጥሯን እለቃለሁ። እዚህ ጋር በፎቶ ማትመጣ ከሆነ ሁሉም ሳውዲ ውስጥ ያለ ሲደውልባት ወይ ትዘጋለች ስልኳን ወይ ቁጥሯን ትቀይራለች። ቤቴሌም ሟች እቺ ናት፣ እሷ ናት ቤቴሌም። ወይም ይኸውላችሁ እዚህ ጋር እዛ ጋር በጣም ከቀላችባችሁ ቤቴሌም እቺ ናት። የደብረ ማርቆስ ልጅ ነች። ደግሞ ኤደን ነች። እንትን ቪዲዮ በእንትን ማሳየት ይችላል እንዴ? በግሪን ጋላሪ አይቻልም። አያሳይማ። እስቲ አያሳይም። ፎቶ ብቻ ነው የሚያሳየው፣ ቪዲዮ አያሳይም። ቪዲዮን እንደዚህ ላሳያችሁ። ፎቶ ላይ እጇ ተዘርግቷል፣ አንደኛው ላይ ታጥፏል። የስክሪን ፎቶ ኦኬ። እስቲ እኔ ልባላል እዚህኛው ላይ ነው ውዶች። የትኛው እዚህኛው ስክሪን የዚህኛው ላይ ነው ወይስ ቆይ እዚህኛው ላይ ነው ወይስ እዛኛው ላይ? እዚህኛው ላይ ከሞተች በኋላ እንዴት ታጠፈ? የትኛው ወይስ ይሄ ተቀበረችው ነው የሚሉ ሀቢባ የተቃሱን? እውነትም እጇ ታጥፏል። አይታጠፍም ብያለሁ። እንዴት ነው የታጠፈ ብያለሁ ማለት አይታጠፍማ። አንዴ ሰው ከሞተ በኋላ አይታዘዝም አይደል ሰውነቱ? አዎ በቶሎ አይታዘዝም እኮ ቀጥ ብሎ አይደል ያለው፣ ተዘርግቶ ነው ያለው አይደል? አሁን ግን እዛ ጉድጓድ ላይ እዛኛው ላይ ተዘረጋ። እዚህ ጋር ደግሞ ታጥፏል። እጇ ደረቷ ላይ ነው ያለው፣ ደረቷ ላይ ነው ያለው። ስለዚህ ከሞተ ሰው ደግሞ ድርቅ ነው የሚለው አይደለ? ደረቅ ነው እጇ፣ እንትን አይልም፣ ሊንቀሳቀስ አይችልም። እንዴት ታጠፈ? እዚህ ጋር ደረቷ ላይ ነው ያለው። አይታጠፍም እጅ። ሰውነትሽ ምንም አይታዘዝም እኮ ድርቅ እንዳለ ነው። እንደ ሞትሽው ነው በቃ እንዳልሽ ነው የሚሆነው። አንድ ሰው ሲሞት ቶሎ ካልተስተካከለ ይደርቃል፣ ሰውነቱ ይደርቃል። አይተሽዋል አይደለ? እዚህ ጋር ደግሞ ደረቷ ላይ ነው ያደረጉት። እጇ ታጥፏል። በዛ ላይ ደግሞ አንገቷን ራሱ እያት እዛ ጋር የሞተችበት ቦታ ላይ ወደዚህ ነው አይደል እንዴት አጥፋ የነበረችው። እዚህ ጋር ስትገባ ግን አንገቷን ሁላ መልሰው ወደዚህ አድርገዋታል። ቀጥ አድርገውታል። እንዴት ነው ቀጥ ሊያደርጉ የቻለ? የሞተ ሰው ቀጥ አይልም በጭራሽ፣ ይደርቃል። ገባሽ? ወደዚህ ወደ ጎን ነው የተኛች እዛኛው ፎቶ ላይ። እዚህኛው ግን ወደዚህ ተመልሳለች። አንገቷ ወደዚህ ነው ያለው። አሁን እዚህ ጋር አንገቷ ቀጥ ያለ ቀጥ አደረጉ። በዛ ላይ ወደዚህ ነው ያደረጉት። ተቀበረች ያልኩት ቦታ ደግሞ ቀጥ ብሏል። እንደዚህ አልተኛችም። ወደ አንድ በኩል አይደለም፣ ቀጥ ብላለች። ጭንቅላቷን አይተሻል? እጇና ጭንቅላቷን ቀጥ ልል የቻለ እዚህ በአንድ በኩል ነው የተኛችው። እዛኛው ላይ
እዚህኛው ደግሞ ቀጥ ብሏል። አንገቷ እንዴት ተንቀሳቀሰ? እጇስ እንዴት ታጠፈ? ሰው ከሞተ እኮ ድርቅ ነው የሚለው፣ ይደርቃል። እንደትም አይዟዟርም። ከዚህ ወደ እዚህ ጋር አይተሻል አይደል? አንቺ ጋር ያለውን ፎቶ አይተሻል? አዎ። እዚህ ተቀበረች ያሉት ቦታ ደግሞ ቀጥ ብላለች። ጭንቅላቷን አይተሻል? ተቀበረች ያሉበትን ይሄ ሳይሆን ያኛው። አዎ ይኸው ቀበርናት ብለው ቀጥ ብሏል። ጭንቅላቷን ሞተች ብለው ይላኩት ላይ አዎ እዚህ ጋር ደግሞ እጇን ተዛርግቷል። ቀጥ ብላለች። እጇ ደረቷ ላይ ነው ያለው። እጇ ደረቷ ላይ ደግሞ እጇ ደረቷ ላይ ነው ያለው። እዚህ ጋር ደግሞ ላይ እዚህ ጋር ደግሞ ጭንቅላቷ አንዴ ሜላት ላውራት እንዴ? እሺ አባቴ ሀቢባ አየው፣ የተለያየ ነው። ይው እዚህ ጋር ያሉ እጆቿን እያቸው፣ እዛ ደግሞ የተቀበረችበት ቦታ ደግሞ ሁለቱም እጇ ላይ ደረቷ ጋር ነው ያደረጉት። ከዛን ሲቀጥል ደግሞ አንገቷን ወደዛ ነው ያዞሩት። ስለዚህ በትክክል እቺ ልጅ አልሞተችም ወይ? አንዴ እዚህ ጋር ፎቶ አንስተው ከዛ ደግሞ እዛ ውስጥ ደግሞ እጇን አጥፈዋታል። አንገቷ ደግሞ ወደዛ ዞራል ማለት ነው። ከዛን እዚህ ጫማዋን ሁሉ ያወልቀው፣ እዚህ ጋር ጫማ ጋርች፣ እዛ ጋር ደግሞ አወልቀውታል ማለት ነው። የእጇ አቀማመጥ እንደዚህ አይሆንም። አሁን ከሞተች ወዲያው ከሞተች ድርቅ ነው የምትለው። መታጠፍ አይችልም እኮ ምናልባት ከነፍሷ እዛ ጋር አድርገዋት አውቀው እንትን እያሉ እነሱ ሁለቱን እንዲያልፉ እሷን ወይ ማስያዝ አድርጋታለች ወይ ደግሞ በቀል እውነትም አስይዛታለች ማለት ነው። ስለዚህ እቺ ልጅ በህይወት ላለች ብዬ ነው የማስብ። እንደዚህ አይነት ቀብር የለም እኮ። አንደኛ እጇም አይታጠፍም በታምር ምንም ነገር ቢደረግ እጇ መታጠፍ አይችልም። ልክ እንደ በሞተችበት ቅጽበት እዛው ላይ ካሮ ነው የሚቀረው። በቃ ወዲያው መልሰውት ካልሆነ እንደዚህ እንደፈለገው መታዘዝ አይችልም እጇ ማለት ነው። እዛ ጋር ታጥፏል፣ እዚህ ጋር ደግሞ ተዘርግቷል ማለት ነው። እዛኛው ጉድጓድ ውስጥ አስገቡት የተባለ ቦታ ላይ ሁለቱም እጆቿ ደረቷ ጋር ነው ያደረጓት። ስለዚህ እንዴት ሊሆናል? ሀቡዬ እንደው እባክሽ እንደው የቤተሰብ ጭንቀት በጣም ጭንቅ ውስጥ ነው ያለው። እኔም እንደው እውነታው እንዲወጣልኝ ይፈልጋል። እግሯን ራሱ እግሯ እዚህ ጋር እግሯ ተከፋፍቶ ነው ያለው። እዛ ጋር ቀጥ አድርገዋል። እንዴት ነው የሞተ ሰው ቀጥ ማለት የሚችለው? ሬሳ ይደርቃል እኮ አይደል እንዴ? አንድ ሰው ከሞተ በኋላ ምን ያህል ይቆያል እንትን ለማለት? አይ ወዲያው ነው። አሁን ወዲያው ልክ እንደሞተች ወዲያው መገነዝ አለበት። ሞት እና እንዲህ ነፍሷን እጃቸው እስትንፋሷ ከሌለ ወዲያው ነው የሚይዘው። ወዲያው በቃ ማስተካከል አለበት ሰው መዘረጋጋት፣ እጆቿ መዘረጋት አለባቸው። እግሯን ደግሞ ቀጥ አድርገው እኩል ነው ማቆም ያለባቸው። እንደ ሞታ እውነት ረድተዋት አግዟት ከሆነ ማለት ነው። ይሄ ግን ውሸት የሚያስኬድ ነገር አይደለም። አሁን እዚህ ጋር የሚታየው ማለት ነው ከሞተች እዚህ ጋር መጀመሪያ እዚህ ጋር ከሞተች እዛ ጉድጓድ ውስጥ ያለው ቦታ ላይ ሲያስቀምጧት እጇ ሊታጠፍም አይችልም፣ እግሯ ሊሰበሰብም አይችልም ማለት ነው። ሊሆንም የማይችል ነገር ነው። በቃ እንደገና እዚህ ጋር አንገቷ ወደዚህ የዞረ ነው፣ እዛ ውስጥ ደግሞ ወደዛ የዞረ ነው። ትክክል ያልሆነ እንትን ነው ማለት ነው የሚያሳዩን አሁን እነሱ አውቃ። ስለዚህ አሁን እኛ የምንፈልገው የዚች ልጅ እውነታ ያውጡልን። ያው እዚህ ጋር ያለውን እዩ፣ አንገቷን ወዴት እንዳለ፣ ሁለቱም እጆቿ ደግሞ ደረቷ ጋር እግሯን እዩ፣ እግሯ ተገጥሟል። ሁለቱ እጇ ታጥፎ ደግሞ ደረቷ ጋር ነው ማለት እግሯ ተስተካከለ፣ ቀጥ አለ። እውነት የዚች ልጅ ነው እውነታውን እባክሽ አንቺ እርጅ በቃ አንቺ ውጭ ማን ልደውልላት? አይ ደግሜ ልደውልላት። የኢደንን ፎቶ ለጥፌ ቪዲዮ ሰርቻለሁ። በእንደዚህም እንጠይቃለን እስከ መጨረሻው። ኤምባሲ እናመለክታለን። ኤምባሲ ጠርቶ እንዲጠይቃት ኤደንን። ያው ብሎክ አድርጋኛለች መሰለኝ። አንድ ራይት ነው እየሆነ ያለው። እንትን ልጠይቃት ነበረ መጣላታቸውን። አንድ ራይት ብቻ ስትበለቂ አንድ ራይት ብቻ ነው የሚያሳየው ስልኳ። አዎ ፖሊካሽ ነው። በእርግጥ ኢሞ ቅድም 2 ራይት ነበረ እያሳየኝ የነበረው። እኔ ከማን ጋር እንደሆነ አላውቅም እንጂ ከአሁን በፊት ሀቢባ ከአሁን በፊት ከሆነ ጓደኛ ጋር ትንሽ ከተቃየመው እንደሆነ አውቃለሁ። ግን ከዚች ጋር ይሁን አይሆን አላውቅም። ከራሷ ጋር ነው። እኔ ነግራኛለች ቤቲ። ከስንት ዓመት በኋላ ነው ይቅርታ የጠየቀቻት። ይቅርታ የጠየቀቻት ደግሞ ከመሄዷ በፊት ነው። እቺ ደግሞ ከሄደች ገና 10 ወር 9 ወሯ ነው እዛ ከገባች ማለት ነው። ኤደን ጅቡቲ ከሆነ የተቀበረችው ቦታውን ነግረው ከአንተ ለምን አትሄድም ወንድሟ?
ጅቡቲ ወደብ ላይ ነው የሚሉን እኮ ጅቡቲ ወደብ ላይ ነው የሚሉን እኮ። እኛ ወደብ የቱ ጋር ብለን እንሂድኛ አናውቀውም እኮ። አሁን የሆነ ጊዜ የተወሰነ ጊዜ ጅቡቲ ሰርቻለሁ፣ ግን ጅቡቲ ወደብ ምኑ ጋር እንደሆነ እንዴት እናውቃለን? ቦታውን የት እናውቃለን? አሁን ሲጀመር ማለት ነው እሷ የተናገረች ልጅቷ ቦታ በ11 ቀን ምናምን በ12 ቀኗ ነው የተናገረች። አንዴ ቆይ ልጅቷ በ30 ሞተች፣ እሷ በ11 ነው የተናገረች። ሞተች በ11 ከዛን ሲቀጥል እኮ መጀመሪያ እሷ የመን ደርሳለች ነው እኮ ያለችን እኮ የመን ደርሳለች ብላ አሁን በ11 ሲደወልላት ጅቡቲ ነው የሞተችው፣ ጅቡቲ ነው የተቀበረችው ነው የምትለው እኮ። አሁን ጅቡቲ ወደብ የሚባለው ጅቡቲ ድንበር የሚባለው ከ11 ቀን በኋላ የቱ ጋር እንወቀው ነው? ጅቡቲ ወደብ የሚባለው ማን ነው? ድንበር የሚባለው የቱ ጋር ነው? ያናቀው ቦታው እንዴት ብለን እናውቃለን? ብንሄድስ ታው ባየኔ አሁን እቺ የሞተች የማይመስለኝም። በቃ አግተዋት ወይ የሆነ ነገር ልጅቷን እያሰቃየቻት ነው የሚሆነው። ልጅቷን እንድትጠየቅልኝና እውነታው እንድታወቅ ነው የምፈልገው እኔ። በእርግጠኝነት እንደ አይነት ሬሳ የለም የትም ቦታ ላይ። እንደው ሰው ማንኛውም ሰው ያየ ይፈርዳል እኮ። እንደ አይነት ሬሳ አለ? እንደ አይነት እንደዚህ ተቃጥባ ጅቡቲ ያለ ሰው እንዲተባበረን እንጠይቃለና እስኪ በአንቺ በኩል ሞክሪ። አሁን እኔ ጅቡቲ ጓደኞች የነበሩ ስነግራቸው ምኑ ጋር ብለን እንሂድ፣ የቱ ጋር ነው እኛ እንዴት እንወቀው ነው የሚሉኝ እኮ። ሹፌሮች አሉ፣ እኔ የማውቃቸው ብዙ ሹፌሮች አሉ። ጠየኳቸው፣ እቺ ቦታ ነገር ነው የሚሉኝ። ገና አይሆንም እንዴ የቱ ጋር ብለን ልንገራቸው? እሷን ማስረዳት አችልም። ከአንዴ በኋላም ስልክ ማውራት አትፈልግም እሷ። ያንተ ጓደኞች ሹፌሮች የሉም እኮ እነሱ ሹፌሮች የሉም? ብሬ አሉ አሉ እኮ ሜላት፣ ግን የቱ ጋር እንደሆነ እነሱን ጠይቃቸው ብሬ ቦታውን ሜላት። አሁን አንቺ አዲስ አበባ እንደዚህ አይነት ሰው ተቀብሯል ቢባል የቱ ጋር ካልሆነ ካልተነገርሽ እንዴት ታውቂዋለሽ? እሱማ ነው ሲጀምር ደግሞ ልክ ነህ እኮ። ጅቡቲ ደግሞ መውጣት የሚቻለው ከኢትዮጵያ ጠረፍ። አሁን የኢትዮጵያ ድንበር አለ አይደል እንዴ? ከኢትዮጵያ ድንበር በኋላ እኮ መታወቂያ ያስፈልጋል እኮ፣ የጅቡቲ መታወቂያ። እንዴት ብለን እንወጣለን? እንውጣ ብንልስ እንዴት እንላለን? አይቻልም እኮ። እውነት ጅቡቲ ሆነ ከሆነ ማለት ነው አለው እኮ መታወቂያ አውጥተሽ ምናምን ነው የሚሄድ። መታወቂያው የሚወጣው ደግሞ በብዙ በተለያየ ከባድ ነው ስለማውጣት ራሱ ማለት ነው። ስለዚህ ያንን ነገር ለማወቅ እኛ ለመሄድን ለማምጣት እንዴት እንችላለን ነው? አይሆንም እኮ እንጂ እቺ ልጅ በህይወት አለች። ሬሷ ልትጣጠፍም አይችልም። እንደዚህ እግሯን ልሰብስበው ቢሉ ከሞተች በኋላም ቆይተው ፎቶ ካነሱ በኋላ ሊሰበሰብላቸው አይችልም ነው። እጇን ደረቷ ጋር እዛ ጋር እጆቿ ተዘርግቷል፣ እዚህ ጋር ደግሞ ደረቷ ላይ ተቀምጧል፣ እግሯ ተሰብስቧል። ይሄ ሌላ ድራማ እየሰሩ ነው ያሉ። ልጅቷ በቀል ነው እየተበቀለች ያለች። አንቺ ነሽ በቃ አማራጫችን ሀቡ፣ አንቺ እርጅን በቃ በምችው መንገድ አንቺ እርጅን። ኤምባሲ አድርሰን ኤምባሲ ሄደንን ጠርቶ እንዲጠይቃት ዝም አንልም። ሁላችንም ድምፅ መሆን አለብን።